የተወደዳችሁ የዛሬ እንግዳችን ሙሉነሽ ዘበነ በሁለተኛ ዙር የወጌሻ ትምህርት ከ220 ተማሪዎች አንደኛ በመውጣት አጠናቃለች። በአንደኛነት ያጠናቀቀችው ሙሉነሽ ዘነበ ታሪኳን ልታካፍለን ተዘጋጅታለች። እንዴት ነሽ ሙሉዬ? እግዚአብሔር ይመስገን። በነገራችን ላይ ተመልካቾቻችን ሙሉነሽን በዶንኪ ቲዩብ ታቋታላችሁ እንዴ? ማለት በቃ 7 ቀናት ብቻ ናቸው ያሉት። ቤት ወስዳችሁ ተንከባከቡት አሉ ሐኪሞቹ። እውነተኛ ታሪክን በድራማ መልክ ዶክመንተሪ አድርገን ነው የሰራነው። የላይፍ ላይን የቤለቤት ሕክምናን አገልግሎት ለማስተዋወቅ እሱ ቪዲዮ ሲለቀቅ እንደው ያልጠበቅሽው የደወለልሽ ሰው አለ? አዎ ቢሮ ስገባ እንኳን ደስ አለሽ ምናምን በጣም ሲሪየስሊ። ወደ አንቺ ታሪክ እንመለስ ሙሉዬ። ልጅነትሽ ምን ይመስላል? የት ነው የተወለድሽው? የተወለድኩት ሰሜን ሸዋ መንዝ ማማ የሚባል ቦታ ቆቆ ብትባል የሆነ ዝቅ ያለ ቦታ ላይ ሆና በተራራ የተከበበች በጣም አረንጓዴ ብዙ ፏፏቴዎች በዙሪያዋ ያላት በሁሉም አቅጣጫ ስትዞር ተራራና አብያተ ክርስቲያናት ነው የምታየው። አረ በእናትሽ እኔ ራሱ ይሄን ቦታ እንደው ማየት ተመኘው። ይሄ እኮ በቃ በህልም የሚሳል ቦታ ነው። አዎ እዛ ነው ያደግሽው? እስከ 2ኛ ክፍል የተማርኩት እዛ ነው። ወዴት ሄድሽ ከዛ? ደቡብ ክልል ዲላ የምትባል የጌዲዮ ዞን ዋና ከተማ ናት። የተወሰኑ ወራት ቤት ቆየው ማለት ነው። ፋሚሊውን እየተላመድኩ ምናምን ሚያዝያ መጨረሻ ላይ ነበር የሄድኩት። መስከረም ትምህርት ቤት ገባሁኝ ማለት ነው። ትምህርት ቤት ስገባ ጓደኛ ማፍራት ቀላል አይደለም። እዛ ሄደ ማለት ነው። ማንንም አያቀኝም። ሚጢጥዬ ነኝ። ኦኬ ብቻ በጣም መልመድ ከብዶኝ ነበር እና እዛ የሄድኩበት ቦታ ጌዲዮ ዞን ነው። ጌዲዮኛ አንዳንድ ሰብጀክት ይሰጣል። ትክክል 2 ሳምንት ምናምን እንደተማርን የጌዲዮኛ መምህራችን ክላስ ገባች ማለት ነው። እና ለካልክ ስትገባ ጭንቀቴን ታይኛለች እና ጠራችኝ መምህሯ ውጭና ከሌላ አካባቢ ነው የመጣሽው ምናምን አለችኝ። ምንም ችግር የለም ሌላው ትምህርት ላይ ጎበዝ ሁኚ፣ ይሄንን ቀስ እያልሽ ትለምጃለሽ፣ ነፃ ሁኚ ምናምን አለችኝ። ከዛ አንደኛ ሴሚስተር ደረሰ። 35 አገኘሁኝ ይሄን ጌዲዮኛውን ሰብጀክት ከመቶ ሌላ ወደ 5 ሰብጀክቶችን 100 ነው ያመጣሁት። ብቻ ተደምሮ ከክፍል አንደኛ ሆንኩኝ ማለት ነው። ዋው! ከዛ ጓደኛ አሸን አልሆነም። ማናት ሙሉነሽ? እዛው ነው ጨረስኩ። እዛው ነው ጨረስኩት እስከ 12ኛ ክፍል። የዛ ጊዜ በዛ እድሜ ከሄድኩ በኋላ ከ16 ዓመት በላይ ቤተሰቦቼን አላገኘኋቸውም። ለምን? አንዴም የመገናኘት እድል አልነበረም? አባቴ ይመጣ ነበር። እናቴን እና እህት ወንድሞቼን ግን ከተወሰነ ጊዜ በኋላ በስልክ ከማግኘት ውጪ አላገኘኋቸውም። ማለት ልሂድ ብዬ እኔም አልጠይቅም። ከተላመድኩ ምናምን በኋላ የሆነ እነሱን ማስቀይም ነው የሚመስለኝ። በዚህ ውስጥ ብዙ ፌስ የምታረጋቸው ነገሮች አሉ። ኦፍ ኮርስ ለኔ አጠንክሮኛል። ግን በቃ ሎንሊ ግን ነው የምትሆነው። ስለ ልጅነት ያውን ታላላቅ እህቶች አባቴ እናቴ ሲያወሩ በቃ በጣም ደፋር የነበርኩ ልጅ ነኝ። እዛ ደግሞ ሄጄ በጣም ተቆጠብኩኝ። ለምን ኤቭሪቲንግ ሌላ ነገር ሆነ ለኔ ማለት ነው። ከዛ ከፍ ያልኩኝ ምናምን ሲሄድ ደግሞ ከነገጋ ብቻ ሆነ ቁርኝቴ ማለት ነው። እንዴት? በቃ ፊውቸር በጣም አያለው። ትምህርቴ ላይ በጣም ፎከስ አደርጋለሁ። ድልድዬ ትምህርት ነው ብዬ ነው ማስበው። መጣው ድሬዳዋ መጣው። የነገው ቅዳሜ ሚያዝያ 12 ከቀኑ በ11 ሰዓት ድሬዳዋ መጣለሁ በስታንድ አፕ ኮሜዲ እናንተን ለማዝናናት። ይሄ የወጣቶችና ስፖርት ኮሚሽን አዳራሽ አለ አይደል? ትልቁ አዳራሽ። አረ ወገን እኔ መጥቼ እናንተ እንዳትቀሩ መሙላት አለበት። ድሬዎች በደንብ እንስቃለን። 11 ሰዓት ቅዳሜ ለ1 ሰዓት ከ30 ደቂቃ ያክል ሳቅ አጠራቅማችሁ ጠብቁኝ። ቦታ ለመያዝ በ9115 ደውሉ። የባቡሬን ቲኬት ለያዝ። መጣው። ጎንደር ዩኒቨርሲቲ መግባት ትፈልጊ ነበር? አዎ። ለምን? መግባት የምፈልገው ከ7ኛ ክፍል ጀምሮ ነበር። በተለይ ደግሞ ሃይ ስኩል ስገባና ታሪክ ማጥናት ስጀምር በቃ ኢምፕረስ ያደርገኛል ያ ኤሪያ ማለት ነው። ከዛ ደግሞ በሚዲያም በደንብ እናያለን አይደል? የሆነ ከለሩ ምናምን በጣም ደስ ይለኛል። በሃይማኖትም በባህልም እና ብቻ በጣም ያን ማህበረሰብ ያን ቦታ ማየት ወደዛ መሄድ በጣም ፈልግ ነበርና አንደኛ ጎንደር ዩኒቨርሲቲ ዲፓርትመንትም አንደኛ ቱሪዝም ማኔጅመንት መረጥኩኝ እና ተሳካ። ዋው! የሚገርም ነው። እንደጠበቅኳት አገኘኋት ጎንደር። ቱሪዝምም ስለነበረ የመውጣት አጋጣሚው በደንብ ነበረኝ እስከ ራስ ዳሽን ድረስ በጣና ገዳማት በቃ ብዙ ቦታ ዞረናል በዲፓርትመንቱም ያደረግን። ከዛ ደግሞ ኤክስፒሪያንሱ ሲኖርህ በራስህም በጓደኞችህም ምናምን ይያል በደንብ ዞርኩኝ። በቃ አጣጣምኩኝ ጎንደርን ማለት ነው። እግዚአብሔር ይመስገን። አሜን። እንግዲህ ግቢ ከገባሽ በኋላ መቼም ትምህርቱ እንዳለ ሁሉ ታፈነሽ ወይም ተይዘሽ ነው ያደግሽው ብዬ አምናለሁ። ምክንያቱም አጎትሽ ቤት ነሽ፣ ዝምተኛ ነሽ። ይሄ ባህሪ ለፍቅር አላጋለጠሽም ዩኒቨርሲቲ ስትገቢ?
ያው በሆነ ቦታ ያለፍክ እዛ ያለው ነገር አይነካኝም አትልም ግን ወፍጮ በገብቶ ዱቄት ሳይነካው ያወጣም ይባላል ሰው በዛ እድሜ እንዳለች እንደማንኛውም ሴት በሰዎች ትታያለህ አንተም ሰው ታያለህ በመሃል የሚወደኝ ሰው ነበረ ግን ተውቃችን እንዳልኩ አንደኛ አመት ጀምሮ ነው ተማሪ ነው መምህር ነው ሰራተኛ ነው አይ እዛው መምህር ነበር እሺ እና ከባድ ነገሮችን የሚያረጋቸው ደግሞ አንዱ እሱ ነበር ጥሩ ስም ካላቸው መልካም ከሚባሉ ሰዎች ነው የሰዎች አስተያየትም ግፊትም አለ ግን እኔ የሆነ ጊዜ በጣም ራሴን ጥያቄ እንድጠይቅ አደረገኝ እሺ ተማርኩ ወጣው ከዛ ደግሞ ቶሎ ማስተርስ መማር ፈልጋለሁ እንደዚህ ቤተሰቤን ሰርቭ ማድረግ ፈልጋለሁ እሱን አረኩኝ አትዘይንድ ማግባት ፈልጋለሁ ስለዚህ ምን አይነት ሰው ነው ደግሞ እዛ ጊዜ ማግባት የምፈልገው በቃ ራሽናሊ ስታስበው ኳሊፋይ ያደርጋል ያ ሰው ማለት ግን ለጊዜው ምንም ነገር አልነበረኝም ብቻ ስሩ ታይም መላመድ ያመጣል ፍቅር ምናምን የሚለውንም ምክር በደንብ ወሰድኩና ጀመርን ማለት ነው ጓደኝነት 3ኛ አመት ነው በቃ በደንብ ጀመር ነው የሚባለው ጤና ቻሌንጅ አደረገኝ እዛ ገብቼ ደግሞ ማለት እንዴት ኒሞኒያ ነበር ያመመኝ የሳምባ ምች የሚባለው ማለት ነው እና 20 ምናምን ቀን ሆስፒታል አድሚት ተደርጌ ነበር ምናምን በጣም ብዙ መድኃኒት ወሰድኩኝ ጨጓራዬን በጣም አመመኝ በእናትሽ መድኃኒቱ ምናምን ተደምሮ በቃ ምንም አይነት ምግብ እኔ ጋር መጥቶ መቆየት አልቻለም ማለት ነው ምርጫ ምናምን ሆኖ ቀርቶ ምንም ምግብ በቃ ሌላ አንቺ ፍሩትን ብትበይ አይቆይም ምንም ነገር እንደ ሄድሽ ነው የታመምሽው በቃ አንደኛ ሴሚስተር ላይ ማለት ነው ፋይናል ከመውሰዳችን በፊት ዩኒቨርሲቲ ሆኖ መታመም ደግሞ ነው ያውቀዋለሁ ስሜቱ እንደ አንዴ ጉንፋን አማኝ 2 ቀን ተኛውና ብቸኝነት ስሜት አለ የሚያስታም ቤተሰብ የለም በጣም በቃ ያከብደዋል ነገሩንና ስማም ለማንንም በቃ ያደርግ እግዚአብሔር እውነት ማለት ምንም ነገር መቋቋም የሚመስለኝ ሰው ነበርኩኝ እኔ ማለት ነው በቃ ማችለው ነገር አችለው ትክክል ፊዚካሊ ቀጫጫ ነኝ በጣም ቀጫጫ ሆንኩኝ ከዛ በላይ ማለት ነውና እንደውም አንድ ህንድ አስተማሪ ነበር ፍለፊት ነው መቀመጠው ክላስ ሁሌ እና ያጣኛል most of the time ሲያመኝ where is the tiny girl ይላል አሉ ኦኬ እና እንደዛ ነበር ስንት አመት ይሆነዋል ይሄ ታሪክ ግን 5 አመት 10 አመት አረ እየቀለድክ ነው 14 የዛሬ 14 አመት ነው የዛ ጊዜ የነበረ ታሪክ ነውና ከዛ እንዴት ውሳኔው ምን ለማቋረጥ ተወሰነ ወይስ ቀጠልኩኝ በቃ እግዚአብሔር ይመስገን በጣም በቃ ከህት በላይ ሆኖ ጓደኞች ነበሩኝ የሆነ ነገር ሆነች ሲባልም ይሮጥ እንደዛ የሆነ ቀጠለ ትምርት እንዳሰብኩት በጥሩ ግሬድ አልጨረስኩም እውነት ለመናገር እንደነበረኝ ባክግራውንድ አልሆነም እሱ የሚያመጣው በጣም ዲሳቲስፋክሽን ነበር ግን ጨረስኩት አዎ በቃ እኮ ዋናው መጨረስ እኮ ነው ናት ተንፏቀም በዳዴም ቢሆን ብቻ አታቋርጥ ነው ነገሩ እየጨረስኩ 3ኛ አመት ሆኜ ደግሞ ሌላ ችግር ተፈጠረ ምን ያሳደገችኝ እናቴ የአጎቴ ባለቤት አረፈች ኦሬዲ ለኔ ግራጁዌሽን እየተዘጋጀች ምናምን ማለት ነውና ትመረቂ እስቲ ልመረቅ እኔ ሐምሌ ልመረቅ ሚያዝያ መጨረሻ ላይ ማለት ነውና በጣም ከባድ ነበር በጣም የምትጓጓው የምታስበው ነገር አለ አይደለ ለኔ እዛ መቆየት ቁጥር 1 ምክንያቷ እሷ ነበረች ምክንያቱም አንድ ቤት ውስጥ እናት ወይ መልካም ካልሆነሽ ምናምን ከባድ ነው ሌላ ብዙ ነገር ከባድም ሆኖ በቃ በጣም ጎበዝ ሴት ናት በደንብ በቃ ብልህነት ሴት መሆን ምናምን ብዙ ነገር የተማርኩባት ሴት ናት ስለዚህ ወጥተህ ማስደሰት ትፈልጋለህ አይደል ያ ነገር ሆኖ እሷን በህይወት አጣው ሀዘን ሲጨመርበት እዛ ጤና ላይ በቃ ሱን ፎቶዬን ባሳየ ሰውኝ መቆየቴ ነው የሚገርም በጣም ከባድ ጊዜ ነበር ስለዚህ ምርቃቱም አልተደገሰም ማለት ነው አዎ ምንም አልነበረም እኔ እዛ ጓደኞቼ ምናምን ፕሮግራም አረጉ በጣም ትልቅ ፕሮግራም አረጉ ለኔ ምንም ትርጉም አልነበረውም ኢቭን ወደ ቤት አልመጣሁም ቶሎ ቆየሁኝ በዛው አይ ገዳም መሄድበት ጸበል ምናምን ይጋልኩኝ 20 ምናምን ቀን አልቆየሁም ብለነው ምርቃቱ ሲረሳ መምጣት ፈለኩኝ ቤት ምናምን በጣም ያሳዝናል እንግዲህ እግዚአብሔር ነፍሳቸውን በአጸደ ገነት ያኑርልን ማማን ከዛ በኋላ ኑሮሽ ተመልሰሽ ዲላ ነው የመጣሽው መንዝማማ ነው የመጣሽው ወይስ ወዴት ነው የሄድሽው ከምርቃቱ በኋላ ዲላ ነው ተመለስኩት እንዴት እሺ ያው መጣሽ ተመልሰሽ ሄድሽ ወደ ጎንደር ወይስ ዲላ ልትኖሪ ነው የመጣሽ አረ ዲላ ልኖር የመጣሁት አሁን ሀዘን ላይ ነው አጎቴ አይደለ ብቻውን ነው ያለው በጣም ትልቅ የቤተክርስቲያን አባት ነው እና ቤቱ ሁሌ በቃ ዝክር ያለ የሚመስል ቤት ነው እኔ ሳድግ ሙሉ የነበረው ማለት ነው እንዳልኩ ደግሞ በጣም ጠንካራ ሚስት ነው የነበረችውና ያን መቋቋም ለሱም በጣም ከባድ ነበር እና እኔም በቃ መንከባከብ ምናምን ፈለኩኝ ማለት ነው እሱ
ስራ ደግሞ የለም የዛኔ የኛ ጊዜ ማለት ነው። ቱሪዝም ነው የተመረኩት እንዳልኩ ፕራይቬት ነገሮች ላይ ሆቴል ቱር ኤንድ ትራቭል ላይ ምናምን ነው። እሱ ደግሞ ክፍለ ሀገር ላይ የለም አዲስ አበባ ነው በአብዛኛው ልሰራ የምችለው ማለት ነው። ስለዚህ እስከ ጥር ምናምን ቁጭ ነው ያልኩት ቤት። በጣም ከባድ ዲፕሬሽን ማለት ነው። ማንንም አላገኝም፣ ጓደኞቼ ጋር አልወጣም። በቃ በምችለው ከሱ ጋር እንተናላለሁ። ከዛ ስራ ጀመርኩኝ የመንግስት መስሪያ ቤት። የት? እዛው ዲላ ከተማ። ግን እኔ አላማዬ በቃ መስጠት ያለብኝን ጊዜ መስጠት፣ ከወጣሁ አንዴ በቃ አልመለስም ወደዛ የሚል ነገር ነው የተሰማኝና ያቺን ጊዜ ደግሞ ሰርቭ ማድረግ እሱ ተሳክቶልኛል እግዚአብሔር ይመስገን። ዛሬም ሳስበው ያን በማድረጌ በጣም ደስተኛ ነኝ። እንዳልኩት 2 አመት ኦልሞስት ቆየሁኝ። ከዛ ግዴታ ትምህርትን መቀጠልም ሀሳብ ነበረኝ፣ ስራ መቀየር ምናምን። ከዛ ደግሞ የተጀመረው የፍቅር ህይወት እንዳለ ነው። በርቀቱ በጣም ቻሌንጅ ነበረው ማለት በቃ ጎንደርና ዲላ ማለት ነው። ፊዚካሊ የመገናኘት እድልህ በጣም ሩቅ ነው። በሞባይል ነው? በሞባይል ነው። ከዛ ደግሞ ላይክ የዳበረ በጣም ምናምን አይደለም፣ በጣም ያደገ ግንኙነት ምናምን ሆኖ የሆነ ኮንፊደንስ ሌቭል ላይ ደርሰህ ቢሆን ትንሽ ሊቀል ይችላል። ትክክል። ከዛ ግን ወጣሁ። ድሬን የሚያስጠራ እጹብ ድንቅ ልጅ ካላችሁ ደግሞ ከ5 አመት በታች የሆነ ህፃን ከሆነ ጠቁማችሁ ለፕሮግራማችን ማስመዝገብ ትችላላችሁ። ለመጠቆምና ለማስመዝገብ 9115ን ተጠቀሙ። ከዛ ግን ወጥቼ ሐዋሳ ገባሁኝ። የሆቴል ኢንዱስትሪ ጆይን አረኩ። ቆንጆ በቃ የስራ ኤክሳይቲንግ ጆርኒ ነው የጀመርኩት። የዛን ጊዜ ከፕሮፌሽናሎች ጋር አብሮኝ ከተማሩ ሰዎች ጋር መስራት ጀመርኩ። ያን የምፈልገውን አዳዲስ ሰው ኮሙኒኬት ማድረግ ምናምን በደንብ ራሴን ኢምፕሩቭ የሚያደርግ ነገር መስራት ጀመርኩ። በጣም ደስተኛ የሆነ ጊዜ ነበረኝ እዛ ላይ። ከዛ የሆነ ያህል ሄድኩና በቃ ፐርሰናል ቢዝነስ አሰብኩኝ። መጀመሪያ ጸጉር ቤት ትሬኒንግ ወሰድኩ። ሬስትለስ ነኝ ብቻ የሆነ ሩጫ ነው ብዬ ስለማስብ እስከሆነ ጊዜ ነው ሰው የሚፈልገው መስራት የሚችለው ብዬ ስለማስብ ስለነበር ከዛ ለጸጉር ቤት ቦታ እየፈለኩኝ ሰፊ ቦታ አገኘሁ። ይሄ ለጸጉር ቤት አይሆንም ምናምን ብዬ ምግብ ቤት ከፈትኩኝ። የተውጣጣ ነው ጓደኞቼ ግማሹን ስራ ይሰራሉ ምናምን እንደዛ እያልን ነው። በትልቅ ካፒታል ምናምን የተጀመረ ነገር አይደለም፣ በጣም ትንሽ ነው። 5 ወር 6 ወር ቢሆነው ነው ገና እያላመድም ምናምን ኦልሞስት ከቤተሰብም ኃላፊነት ወጥቻለሁ። እኔም ጥሩ ነገር ላይ ነኝ። ከዛ አብረን የምንሆንበት ወደ ትዳር የምንገባበት ምናምን የሚል እሳቤ ቻሌንጆች ቢኖሩም እንደዛ ላይ ያለን በጣም በሚከብድ መልኩ ተቋጨ የፍቅር ህይወት ማለት ይሄ እኔን በቃ ሙሉ ለሙሉ ወደ ሌላ ሰውነት ትራንስፎርም አደረገኝ ማለት ነው። ይሄ ኢንሲደንት ወደ መጥፎ እንዴ ቆይ አሁን እኮ አንቺ ነበርሽ ብዙ የማታፈቅሪው ቀደም ስትነግሪ ገና በመላመድ አፈቅራለሁ ምናምን ብለሽ ነው የመጣሽው። በጣም የተጎዳሽው ለምንድን ነው? በጣም አፍቅረሽው ነበር ማለት ነው በዛ ሰዓት? አዎ ኦፍ ኮርስ። በጣም ጥሩ ፊውቸር መስራት ነው የምፈልገው፣ ጥሩ ትዳር እንዲኖረኝ ነው የምፈልገው እና እድሜን ኢቭን ከፋፍየው ነበር። ኢቭን ልክ ሀዘኑ ሲፈጠርና አባቴ ጋር 2 አመት ስል በቃ ኢሚዲየትሊ ከዛ ቀጥሎ ትምህርት እንደዚህ ሀል ባረግ ከዛ ዲስታንሳችንን ደግሞ ለማስተካከል ያን እንደዚህ ባረግ በዚህ ጊዜ ባገባ በዚህ ጊዜ ቦል በዚህ ጊዜ እንትኔን ባረግ እያልኩ ማሰብ ሰው ነኝ እና ልክ በቃ የቤተሰብን ኃላፊነት ተወጣው ብዬ ስወጣ እሱን እኔ በሙሉ ልቤ መውደድ ስችል ባፈቀርኩት ሰዓት ነው ህይወቱ የተቋረጠው ማለት ነው። በቃ ያ ጊዜ ማለት ከሞት ሌላ ምንም ልመኝ አልችልም። ሞት ነው የምመኝ ነበር። ራሴን ለማጥፋት አልሞከርኩም እንጂ በቃ ህይወት ቢያበቃ ብቻ ነው እንጂ ለወደዛ የሚለኝ የለም። አእምሮዬስ ቢ የሚባል ምርጫ ምንም ነገር የለም። ከዛ የጤናው ሁኔታ ደግሞ አለ እና እንደው ሰው በቃ ነገ የሚባል ነገር እንዳለ በጨለማ ውስጥ የሚያሳይህ ክስተትም ሆነ ሰው ካለ በቃ ላንተ ባለውለታ ነው። ምንም ማየት አልችልም። ሰው ከቦኛል ግን ብቸኝነት ብቻ ነው የሚሰማ። ከውስጥ ዝግ ነው፣ ምንም ነገር የለም። ከዛ ደግሞ ወይ የሆነ እድሌ ነው ወይ ወደሚል አገናኘሁት እኔ ማለት ነው። እንደዛ አይነት ለዛሬ ብዬ ሳክሪፋይ ያረኩትን ትናንት ካደኩኝ ከኖርኩኝ ዛሬ ዲዘርቭ አረጋለሁ የምፈልገውን ህይወት መኖር ወይም የተሰጠኝን ኪፕ ማድረግ ብዬ አስብ ስለነበር በቃ በጣም መራረውና ከእግዚአብሔርም ጋር በጣም ሙግት ማለት ነው። እግዚአብሔርና ኩርፌ ከመብራን ጋር ብቻ ነበር ከሱ ጋር ተኮራርፍ ያለው። ግን ያው አንቺም ተጨክኛለሽ ወይ? ህይወትሽ የተቀየረ ወዴት አቅጣጫ ነው? ከዛ ተወሰኑ ወራት በደንብ እያለቀስኩ በደንብ ዲፕረስድ ሆኜ ቤት ውስጥ አሳለፍኩኝ። ሴት ጓደኛ የለሽም በዛ ሰዓት?
በደንብ አለኝ። ትወጣላችሁ ያረሳሱሻል? ምንድን ነው የሚያደርጉት? አዎ ላይ ለእንደዛ ብዙ አልመችም ነበር፣ ብቻ ግን አብረውኝ ይሆኑ ነበር። ከዛ እዛ ከሐዋሳ ይርጋለም የምትባል ቦታ አለች፣ ቅድስት አርሴማ ገዳም እና የእመቤታችን ደግሞ ዋሻ ማርያም ገዳማት አሉ። ስለዚህ በጣም እያመመኝም ስለነበር እዛ እመላለሳለሁ፣ ጸበል እሄዳለሁ። ሐዋሳ ዩኒቨርሲቲ ደግሞ አንድ ካምፓስ አለው እዛ ይርጋለም። እዛ አንዷ ጓደኛዬ አብረውኝ ከማይለዩኝ እዛ ታስተምር ነበር እና እኔ ከጸበል ስወጣ ሻይ ልንጠጣ ምናምን እንገናኛለን እና እዛ ካምፓሱ ጋር የለም ምንም ነገር ካፌ ምናምን የለም። ተሻግረን ታክሲ ይዘን ሄደን ከተማ ሻይ ጠጥተን ምናምን እንለያያለን ማለት ነው። ከዛ ይሄን ነገር ምን ልታረጊው አሰብሽ ብላ ጠይቀችኝ። የሆነ ቀን ማንም ስለ ስራ ስለምናምን ማንም አያወራኝም የዛ ሰዓት። በቃ ደህና ነሽ እንደዚህ ወይ ቢ አክቲቪ ምናምን ነው እንጂ ማለት ነው። ከዛ ምን ልታረጊ አሰብሽ ስትለኝ አይ እኔ እንጃ በቃ ያው ዘጋዋለሁ፣ ኦብቪየስሊ አልሰራበትም ዘጋዋለሁ አልኳት። ያኛውም ማለት ነው ለምን እዚህ አምጥተን አንከፍተውም? ማቴሪያሉን ብቻ ማምጣት ነው የሚጠበቅብን፣ እኔ ራሴን በቃ ማኔጅ አደርገዋለሁ፣ እዚህ ለምን አናመጣው ምናምን አለች። እንግዲህ ደግሞ በሰዓቱ ምን እንደማረግ ኔክስት አላቅም፣ ስለመስራትም ስለምንም አላስብም። እግዚአብሔር ይመስገን መጥፎ ሀሳብ ብቻ ወደኔ አይመጣም። የሆነ ሌላ ነገር ራሴን ስለማረግ ወይ ምናምን እንደሱ አይመጣም። ብዥ ያለ ነው በቃ ምንም አይታየኝም። እሺ በቃ ተሰባስበው እቃውን ጭነው ሄድን ማለት ነው። ከዛ እናቴና አንድ እህቴ መጡ እና እዛ ቀጠለ 1-2 አመት። ያግዙሻል እናትሽ ስራውን? እነሱ ናቸው የሚሰሩት። እኔ ምንም መስራትም አልችልም፣ ፊዚካሊ አልችልም። ምግብ ይዛኔም ኦልሞስት አልበላም። በቃ የሆነ ወተት ጁስ ምናምን ብቻ ነው መውሰድ የምችል የነበረው። ከፊታችን በሚመጣው የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል ፋሲካን በኢየሩሳሌም ለማሳለፍ አብራችሁን ለመጓዝ ብዙዎች ተመዝግባችኋል። ነገር ግን አሁን ባለው የሰላምና የጸጥታ ሁኔታ ምክንያት ጉዞውን ማካሄድ ስላልተቻለ ጉዞው መራዘሙን በትህትና እንገልጻለን። እና በጣም ታመማለሁ። በሬ ላይ ቅርቤ ሆስፒታል አለ፣ ሪፈራል ሆስፒታል ነው፣ የዲላም ሪፈራል ሆስፒታል ነው። ስለዚህ የአካባቢ ሰዎች ይመጣሉ እዛ ሰራተኛዎች አቀሪ ማቴንዳንስ እና እዛ ሲሄድ የሃይ ስኩል ባዮሎጂ አስተማሪ አገኘኝ ማለት ነው። እና በቃ የሆነ ግራም በደንብም አላወቀኝም ነገር በጣም ከስቼ ነበር። ከዛ እኔ ሰላም አልኩት ምናምን በጣም አዘነ። በቃ የዛኔ ዩኒቨርሲቲ ሴት ልጅ ስትባረር የሆነ ቦታ ወይ ስራ ትሰራለች ነው ወደ ቤት ብዙ ሰው አይሄድም ነበር። በጣም ነውር ከመሆኑ የተነሳ መባረር ማለት እና እኔም የመሰለው እንደዛ ነው። በቃ እነዚህ የሆነ ሰዓት የተያዙ ልጆች ይገባሉ ይበላሻሉ ምን አይነት ብሎ ነው ያሰበውና በቃ በጣም አዘነ። አሁን በጣም ብዙ የትምህርት አክሰስ አለ እርግጠኛ ሆኖ ማለት ነው። ቢያንስ ኤክስቴንሽን እንዴት አትማሪም? በቃ ዲላ ዩኒቨርሲቲ አለ እዚህ እንዴት ቤተሰቦች እዚህ እንዳልሽ ያውቃሉ። አለቀስኩ። በቃ ማለት ሰው ማያስብህ ቦታ ላይ መገኘት ማለት ነው። ማስረዳት ራሴን ኤክስፕሌን ማድረግ አልቻልኩም ለምን እዛ ጋር እንዳለው እና አምኖ ሄደ ማለት ነው። ከዛ ደግሞ እንዳልኩ ሪፈራል ሆስፒታሉ አላቅም የሆነ ኤችአይቪ ህክምና ይሰጣል እዛ ጋር በተለየ ሁኔታ ማለት ነው። ሰው አካባቢው ላይ መገለል ምናምን ስላለ ዲላ ሆስፒታል የማይሄደው ይርጋ ላይ ይመጣል እና እዛ ሆስፒታሉ ስንገናኝ እኔም ስለከሳው እንደዛ ነው የሚመስለው እና ምናምን ይላሉ። ግማሹ ያናገረኛል፣ ግማሹ አልፎኝ ሄዳል። እኔም ካለፉኝ ተገላገልኩኝ፣ አላናገርም ማንነ። አንዴ በጣም አመመኝና አንድ በጣም እህቴ የሆነች አክስቴ ልጅ አለች። ድንገት ልታየኝ ስትመጣ ተኝቻለሁ። እሷ ደግሞ ህክምና ተምራለች። ከዛ ወጣች እጄን ምናምን ስታየኝ ይሄ ሰው ደም አልቆ ምናምን የሆነ ሌቭል ላይ ደርሷል የሚባለው ሆኛለሁ ለካ ነው ያላቅም። እናቴ ጸበል ትደፋብኛለች ቀኑን ሙሉ እንደ ህፃን ልጅ ምግብን በልቼ ጸበል ስጠጣ ነው ሙሉ በጣም ፔን ስላለው ስለማልቋቋም እና በቃ ለምደውት አዲስ ነገር አልመሰላቸውም እና ለካ በጣም ከፍተኛ ደረጃ ላይ ደርሷል። ምንም ሰውነቴ ውስጥ የለም። ከዛ እያበደች ይዛኝ እዛ ሆስፒታል ሄደች። እኔ መጀመሪያ ቴስት ያዘዘልኝ ኤችአይቪ ቴስት ነው ሐኪሙ ማለት እና እሷ ሳቀች ምናምንና ምንም አላቅም በዛ ሰዓት ነው እንደዛ። ከዛ ቼክ አረገ ምናምን ብቻ ደም የለሽም እንደዚህ ማአት ነገር አሉ። መድኃኒቶች አዘዙልኝ ምናምን እግዚአብሔር ይመስገን ቀስ እያልኩ ሪከቨር ያረኩ መጣሁ። ሲሄድ በቃ አቅም ነው የለሽም የሚሉኝ 40% ግሉኮስ አለቻ ትንሿ እሱን በብዛት ሰጠኝ የሆነ ጊዜ ሆነ ሐኪም። ከዛ ተገላገልኩ ብዬ ምግብ ከመብላት እሱን ጠጣና ይሰማሃል አቅም ሄዳለሁ እቃ ምናምን መገዛላቸው እኔ ከገበያ እየወጣው ገዛለሁ የሆነ ነገር አረጋለሁ። ከዛ ውስጥ ያለውን ነገር እነሱ ነበር ያረጋሉ። የሆነ ሰዓት ላይ ጣለኝ
ለካ ደጋግመህ አትወስደውም እስከሆነ ሌቭል ነው እንደዛ ማድረግ የምችለው። ምግብ ቤቱ ግን ጥሩ እየሰራ ነበር። አዎ ግን እንትን ቻሪቲ ባይነው እንዴት ይሄ ወጪ ገቢው ምናምን ማንም ቼክ ያደረገው በተለይ ሌላኛው እህቴ እሷ ስትመጣ ትንሽ ያዘችው እስከዛ እኔ ወጪም ገቢም አላውቅም። የሚሰጡኝን ብር መሳቢያ አልጋ ያጠገብ ከተዋለሁ ግዢ ሲሉኝ ከሱ ላይ ገዛለሁ በቃ እንጂ ሲሪየስሊ ቢዝነስ ብዬ አይደለም። ለኔ እንደማደንዘዣ ነው በሰዓቱ ስራው ለነበርኩበት ስሜት ማለት ነው። ከዛ አካባቢው ላይ ደግሞ ሌላ ነገር ሆነ ማለት ነው። የማርኬት ኮምፒቲሽን እኛ ሀገር ታውቀዋለህ በመጤነኛ አይደለም የሚታየው አይደለ ከየት መጣ ነው እቺ ሰው ግር ይላል። ዩኒቨርሲቲ ግንባታ ስላለ ኮንስትራክሽን በጣም ብዙ ሰዎች አሉ። ሁሉም ውጪ ተመጋቢ ነው ገባ ተማሪውም እና በቃ የኔ ቤት ካልሞላ በስተቀር ሌላ ቦታ ሰው አይሄድም። አንደኛ ጥሩ ነው እናቴ ያዘችው ቤት ነው እናቴ ያለች። ሁለተኛ ዋጋው ምናምን ጥሩ ማንም ዱዌም ቢሉ እንዳልኩ ነው በቃ በጣም ኦልሞስት ነፃ የሆነ ቤት ነውና በዋህነት የሚሰራ ቢዝነስ በቃ እንደዛ ነው። እናቴ ደግሞ የደግነት ጥግ ናት። በዓል ሲሆን ማት 3-4 ዶሮ ነው የሚሰራው። ተማሪ መጥቶ ያድራል ምናምን እንደዚህ ሆነ በቃ የለም ኑሮ ነው የሚመስለው። ከዛ እኔ ወደ ራሴ እየተመለስኩኝ እየተረጋጋው ጤናዬም እግዚአብሔር ይመስገን በጣም ደህና እየሆንኩ ምናምን መጣሁ። ያ ጊዜ ለኔ በጣም ከባድ ግን ደግሞ በጣም ጥሩም ነበር። አሁን ቆይቼ ሳስበው እናቴን ገባህ በ7 አመት ተለያይተህ ከዛ በኋላ ሺ ጊዜ የሄድኩ ጠይቃት ይሄ በደንብ እናትና ልጅነት እንክብካቤው ምናምን ያ በመሃል ሚስ ያረከው የሚመስለን ነገር በትንሽ ጊዜም ቢሆን እድሉን ሰጠኝ እግዚአብሔር። እንደ ህፃን ልጅ እንደ አዲስ የምትንከባከበ እናት አጠገብ ማግኘት ከዛ ደግሞ እሷ የምትነግረኝ ማአት ነገሮች ነበሩ በመሃል ያሳለፈቻቸውን ይዛሁኝ እንዴት በጣም ታማ ኦልሞስት ቤተሰብ ተሰብስቦ ይሄ ሰው ሊያርፍ ሲል የሚሰበሰበው አለ አይደል እንደሱ ሆኖ ነበር። እግዚአብሔር ድጋሚ እድል ሰጥቶኝ እንደዚህ ምናምን ትላለችና ለኔም ለሷም በጣም ጥሩ ጊዜ ነበር በዚህ አንግል ሳይው ማለት ነው። ሶኔም ወደ ራሴ ስመጣ ነገ ማሰብ ስጀምር የቤተሰብም ድጋፍም ጉትጎታም ያለ ሲመጣ በቃ ንግዱን አቁሜ እሺ ትምህርትን መቀጠል ምናምን አሰብኩ። በዚህ መሃል በቃ የጓደኞቼ ሚና በጣም ትልቅ ነበር እንዳልኩ ይመላለሳሉ ከዋሳ ምንም ከዚህ ከአዲስ አበባም በጣም ፍሪኩዌንትሊ እየመጣ የሚጠይቀኝ አንድ ጓደኛ ነበረኝ። ግቢ እንዳልኩ በጣም ብዙ ነን ሴትም ወንድም ብዙ ጓደኞች ነው ያሉኝና የተወሰኑት ደግሞ በጣም ኢንቲሜት ማለት ነው። ከነዛ መካከል አንዱም በቃ እንደ ወንድም ማጠገቤ የነበረው በሰዓቱ እሱ ነበረ። ብቻ እነዚህ ሁሉ ድጋፎችም ኖረው ወጣሁ። ከዛ እናት እህቶቼም ወደ የቤታቸው እናቴም ሄዱ። እኔ ሐዋሳ ተመለስኩና ስራ ጀመርኩኝ። ትምህርትም ጀመርኩ ጎን ለጎን ማለት ነው። ማስተርስ ጀመርኩኝ። እሺ ሐዋሳ ዩኒቨርሲቲ በማርኬቲንግ ማኔጅመንት ጀመርኩኝ። እሺ እሱን እየተማርኩ ህይወት ደግሞ ሌላ ቻፕተር ጀመረ ማለት ነው። እና ካልኩ በጣም ከሚመጡት አብረውኝ ከነበሩት ጓደኞቼ መካከል ካንዱ ጋር ፍቅር ጀመረ። ከአዲስ አበባ የሚመላለሰው ባይዘ ወንድ ልጅ ዝም ብሎ ከአዲስ አበባ ዋሳ አይመላለስም። እሺ ሙሉ ልጅ እኔ ራሴ ጠርጥር ያለው ቅድም ስትነግሪ ይሄ ልጅ ያፈቅራት ይሆን እያልኩ በሆዴ እያመነጀኩ ነበር። እሺ ግን እውነት እንደዛ አልነበር። እውነት እንደዛም አልነበረም። ልክ ነው ሙሉዬ። በወንድምነት ነው የምንመጣው ከአዲስ አበባ ዋሳ እንትን ዋሳ ዘመዶች አሉት ይሄ ሰውዬ 40 ምንጭ ዘመዶች አሉት። ዲላ ግን ይሮ አይጠይቃቸውም። አንቺ ጋር ነው የመጣው እናትዬ። ጥያቄውን እሱ ነው ያቀረበው ወይስ አንቺ ቀድመሽ ወደድሽው ወይስ እንዴ ነው መዋደዱ የመጣው? አንዱን ለማለት የእውነት ተቸገራለሁ። እኔ አብሯት እንዲሆን የምፈልጋት ልጅ ኢቭን ነበረች። ጓደኛሽ ልጅ በሱ ነው ማቃት እና ምን ጥረት አረግሽ? ሴቶች አንዳንዴ እኔ አብሯት እንዲሆን ፈልጋ ምናምን ትሉና ግን ምንም ጥረት አታረጉም። እንደውም ጥረት የምታረጉት ወደ ራሳችሁ እንዲመጣ ነው። አንቺ አሁን ምን ጥረት አረግሽ? በትክክል በሐቅ አብረው እንዲሆኑ ጸሎት አድርጌያለሁ። እኔ ብቻ ሳይሆን ሌሎች ጓደኞቼም ምን ብለሽ ጸልሽ? ጌታ ሆይ ከሆነ እሷን አሳይተህ እኔ ጋር አምጣ፣ ልዩነታችንን በደንብ እንዲያውቅ እሷን አሳይተህ አምጣው። እሺ ከዛስ ብቻ እንዴት ተጀመረ? ግቢም የልብ ጓደኛዬ ስለነበር የነበርኩበትን ያውቃል። ሪሌሽንሺፕ ሲጀምር ያውቃል፣ እንዴት ምናምን ኤቭሪቲንግ ያውቃል፣ እንደማንኛውም ጓደኛ ማለት ነው። ከዛ እዚህኛውም ሁኔታ ውስጥ ሆኜ ያሳለፍኩት ነገር ውስጥ ነበረ። እሱም ኦሬዲ ዋና አጽናኝ አልነበር እንዴ? እሱ ዋና
እኔ ጉዱ 500 ኪሎ ሜትር እየመጣ ዋና አጽናኝ አልነበር እንዴ? ታያቅም በነገራችን ላይ ለኔ ብቻ ቅርብ ምናምን ሳይሆን ለእህቶቼም ዋናው እንደዛ ነው የሚደረገው። እናትዬው ልጅ አገባው ነው እንግዲህ መጀመሪያ እህቶችሽ ነው የሚያዙት አንቺን ለመያዝ ከተቻለ ቀስ ብሎ ማዘር ይያዛሉ። ፋዘር ከባድ ነው ሽማግሌ ሲላክ ነው። ስለዚህ በማዘር ነው የሚያዘው። ከዛ ወደ አንቺ መጣለ። እሺ እየነገርኩሽ ጥበቡን የተጠቀመው እንድትባንኝበት ነው። አሁን ዛሬ ባነሻል በቃ። እሺ ከዛስ እና እናቴ እናትሽ ደግሞ ይወዱታል። ልጄ ነው የምትለው አባትዬ እኔ አመጣሁት እኮ ጨዋታውን ቀድሜ ነው የምነግራችሁ ተመልካቾቻችን። መጀመሪያ ማዘርየውን ነው የምትይዘው። ማዘር ከያዝ ካለቀ ጨዋታው በቃ። ማዘር ከወደዱክ እሷ ባትወድ ራሱ ይድሩላል። ለካ የተጠና ነበር። የተጠና ስትራቴጂ ነው። እናትዬ ለማዘር ምን ይዞ ይመጣል? ቡና ይዞ ይመጣል። ቡና ይዞ ይመጣል። እናትዬ ንገሪ፣ ቡና ይዞ ይመጣል? ማዘር ቡና ስለመጣ ስኳር ይዞ ይመጣል። አረ እኔ ቆይ እንትን ከፍታለሁ ካውንስሊንግ። እሺ ስኳር ስትል ምን አስታወስከኝ መሰለህ? ስኳር ይጠፋል እዛ 5 ኪሎ ነው ይዞ ይመጣው ባይዘው። አራ አይደለም በኩንታል ነው። ጁስ ቤት አለኝ ያላልኩ ጁስ አለ ለመሰራ በጁሱ ሰበብ ማለት ነው ህይወቱን ሊያጣፍጥ። እሺ ለጁሱ ሰበብ በጣም በቃ ትክክለኛው መንገድ የተከተልከው አንበሳ። እሺ ቀጥይ። እንዴት ነው በቃ ያለ መተላለፍ ሊሆን ይችላል አላውቅም። እኔ የሆነ ሰዓት ነው የነቃሁት። እሺ ብቻ አብሮ የመሆን ፍላጎት ሁለታችንም ጋር ኖሮ አገኘ ነው። በጣም አሪፍ። ያ ሞመንት በጣም አስደንጋጭ ነበር። ለምን ትዳር የሌለበት ፊውቸር ነው ማወራው ማለት ነው። ስለተቀራረብን በቃ ተቃራኒ ጾታ ሲቀራረብ የሚፈጠር ነገር አለ አይደለ? መፈላለግ ይመጣል። እንደዛ ተሰምቶን ስጋዊ ስሜት ነው የሚሆነው ምናምን የሚል ነገር ተሰማና ሁለታችንም ወደ የገዳም ነው የጠፋ ነው ማለት ነው። ቢሆን ምንድነው ምናምን ወደሚል ሐሳብ መጣን። እንዴ ቆይ አንቺ ስለ ትዳር ያላሰብሽው ያኛው ፌል ስላደረገር? አዎ በቃ ፈራሽ? በቃ አልተፈቀደልኝም። ይሄት ቢሆን ኖሮ ይሄ ነበር የሚሆነው። ሶ ለኔ አይደለም ማለት ነው። ስለዚህ ሪሌሽንሺፕ ምን ያደርጋል? ትዳርን ካላሰብክ ሌላ ምክንያት የለህም። ዋው ከባድ ፈተና ነው። ለምሳሌ አሁን ይርጋለምም ሆኜ የጾታ አፕሮች ሰው ያረጋኝ ሲመስለኝ ሽክ በቃ ነው የሚለኝ ማለት ነው። ከዛ በቃ እንየው ያ ቃል በትክክል በቃ መጓዝ የምንችልም ከሆነ ይሆናል። አብረን የተመረቅን ማስተርሱንም ከዛ ያው እየሰራሁ አዲስ ሰርክል መጣ፣ ስራ ጀመርኩኝ፣ ትምህርት፣ አዳዲስ ጓደኞች በደንብ ላይፌ ሪፍሬሽ አረገ ይሳክሴ ማለት ነው። ጨጓራውም እየቀነሰ መጣል። እግዚአብሔር ይመስገን። ጨጓራውም ፓፓያ ምናምን አይደለም የሚያድነው እናትዬ። እኔ መድኃኒቱን አውቄዋለሁ። እንጀራ መብላት ጀመርሽ? መሞከር ጀመርኩኝ። ተመስገን መድኃኒቱ ብያለሁ። እሺ ጓደኛ ሆኖ ረጅም ጊዜ መቆየት ምናምን ሁለታችንም ጋር ፍላጎቱ አልነበረም። አንደኛ ለመተዋወቅ ጊዜ እንውሰድ የምትልበት አይደለም። ረጅም ጊዜ በተለየ መንገድም ቢሆን ረጅም ጊዜ እንተዋወቃለን። ሁለተኛ እኔም ሌላ ሪሌሽንሺፕ ብሎ እንደዚህ ለማለት ኢነርጂውም አልነበረኝም። ወደ ትዳር የሚለው ላይ ደረስን ማለት ነው። ቤተሰቦቻችንና ጓደኞቻችን ባሉበት መጠን ባለ ሰርግ ተጋባን። እግዚአብሔር ይመስገን። አረቴ እንኳን ደስ ያለሽ ወናት። እግዚአብሔር ይመስገን። እውነት አንድ ኩንታል ስኳሩ በከንቱ አልቀረም። በስኳር በዚህ ሁሉ ውጣ ውረድ ውስጥ ካለፍሽ በኋላ ወደ ትዳር መጣሽ፣ ተጋባችሁ። እግዚአብሔር ይመስገን። እንዴት ነበር ስትጋቡ? ሽማግሌ ተላከ? ማጋን የተላከው? እዚህ ዲላ ነው ወይስ መንዝማማ ነው? ምንም ጥርጥርም የለውም ዲላ ነው የተላከው። እሺ እንዳልኩ እኔ እንደመላክ ማየው አባቴ ነው። እሱም ጊዜ ራሱ ደስታም ሀዘንም ነበረው። ማማ ስለሌሉ በቃ እንትን ትል ነበር። ሰርግም ደግሶ ያንቺን ነው ብቻ እሷ በህይወት ባትኖርም አባቴ ጋር ነው ሽማግሌ የተላከው፣ አጎቴ ጋር ማለት ነው ያሳደገኝ ጋር። ፕሮግራም ግን ያደረግነው ራሳችንን ሐዋሳ ነው ያደረግነው። ሐዋሳ ቅዱስ ገብርኤል ገዳም ነበር። በቃ ደስ የሚል ሰርግ ነበር፣ ሁሉም የተሳተፈበት። እንግዲህ በጣም በሚገርም ውጣ ውረድ ውስጥ ቢያልፍም ህይወትሽ መጨረሻ ላይ ደግሞ እግዚአብሔር አምላክ ያዘጋጀልሽን የምትወጂውን የሚወድሽን ሰው በትዳር ለመቆራኘት ችለሻል። ከዛ በኋላ እንዴት ነው ማለት ያ ፍርሃትሽ ምኑ ያ የነበረው ስጋት ስሜት ለትዳር የነበረሽ እይታ መቶ ተቀየረ? መቶ አልልህም ማለት ሂደት ነው የነበረው። ግን ለኔ እግዚአብሔር በቃ ያው በጋብቻ ውስጥ እንድኖር ሲፈቅድ ነው እሱ ነው የሰጠኝ ብዬ ነው ማምነው። ምክንያቱም አንድ ስትሬንጀር ሰው ተዋውቀህ ቢሆን
ለዛ ሰውም እኔ በጣም ከባድ ሰው ነው የምሆነው እኔን እንዴት አርጎ ነው አንደርስታንድ የሚያደርገኝ የሚታሰብ ማላስበው ለዛ ነበር ይሆናል ይሄኔ ሰው አይረዳኝም ብዬ ሊሆን ይችላልና ለሱ ኃላፊነቱን ድርብርብ ያረግበትም እግዚአብሔር ይመስገን ጥሩ ነው ያለነው በጣም ደስ ይላል እንግዲህ በመጨረሻ አሁን ከትዳር በኋላ ከማስተርስ በኋላ የሙሉነሽ ዛሬ የቱ ጋር ነች ምን እየሰራች ነው ወደ ወጌሻስ እንዴት ተማሪ ሆና ዩቲዩብን ለመማር አሰበች አዲስ አበባ መጣሁኝ የምፈልገውን ስራ መስራት ምናምን ጀመርኩኝ ስራችንንም እየተረዳዳን ህይወትንም እየተረዳዳን ቀጠልና በቃ አዲስ ምዕራፍ ተጀመረ ማለት ነው እና እዚቹ ሞመንት ላይ ለማንም ሰው ማለት የምፈልገው እንደው እግዚአብሔር ቢረዳ ቢቻል በምንም ነገር ውስጥ ሆነ ነገ ግን አለ በቃ እና እንዳይኖር የሚያደርገው ሞት ብቻ ነው በቃ ከሞትን ብቻ ማለት ነው ካልሞትን ነገ አለ በምንም ተአምር እኔ ትዳር ደስተኛ ህይወት ወደው ሰው ድጋሚ ጭራሽ ፍቅር ጭራሽ በጣም እንሰፈሰፍለት ባል በእውነት አላስበም ነበር በቃ ትናንት የሚገባ ልክ ስታልፍ ነውና ሰው በህይወት ያለፈበት ነገር የበለጠ በጣም አስተማሪው ነው የትናንቱ መከራ ለበጎ ነው የምትለው ዛሬ የተሻለ ሰው አርጎ ስለሰራህ ነው እንጂ ካልሆነ እዛ ጋር ቆመህ እየተቃጠልኩ እያለቀስኩ እየታመንኩ እንዴት ነው ለበጎነቱ ነው የማየው በኔ በጣም ስጋዊ ፍጥረትነትና ስለዚህ እዚህ ከጀመርኩ በኋላ በቃ ይሄ ራእዮቼን በደንብ እንደገና መጡ ማለት የተሻለ ሰው የሚያረጉኝን ትሬኒንጎች መውሰድ ጀመርኩኝ ዴቭን በጣም አመስገን ፈልጋለሁ ዳዊት ድሪምስ ሰልጠኛለሁ በጣም ረድቶኛል እንዳልኩ ጥሩ በሆንም ብስቅም ብጫወትም ደስተኛ በሆንም ግን ያ መውጣት ያለባቸው አለ አይደለ ሌላ ባህሪ የሰጠ ሌላ አመለካከት ስለ ህይወት የሰጡ ምናምን እንደሱ እነሱንም በደንብ እንዳስተካክል በደንብ ረድቶኛል የድሪምስም ስልጣና እዛው ስልጣናውን እንደጨረስኩኝ ኢቨንት መስራት አሰብኩና ኢቨንትና ፕሮሞሽን ካምፓኒ ከፈትኩኝ ማለት ነው ከዛሬ 3 አመት በፊት ከዛ ያን የምፈልገውን ነገር ከኪነ ጥበብ ጋር ያዋዛሁኝ በኢቨንት መስራት ቀላል ይሆናል ብዬ አይደለም የጀመርኩት ግን ካሰብኩትም በላይ ከባድ ሆነ የኔ መድረክ እንዲሆን የምፈልገውና አሁን ኢቨንት ተብሎ ከተማዋ ላይ የተለመዱት ሰዎች ዲማንድ የሚያረጉት ነገር ከዛ ደግሞ ሰው ነው የምትጠቀመው አይደል የኪነ ጥበብ ባለሙያ እኔ ሞር ከታሪክም ጋር ማስተሳሰር በጣም ፈልግ ነበር ብዙ ነገራችን የውቀትም ጋር ነው ብዬ ስለማመን ብቻ መድረክ ተናጋሪው የታችኛው አሁን አንድ መንገድ ላይ ነው ያለው በቃ መስማት የሚፈልገው ስለ ፖለቲካ ነው ቀልድ ስለ ፖለቲካ ነው መታማረረው ስለ ፖለቲካ ነው እና ችግሩን ደግሞ በማውራት መፍትሄ አይሆንም አይደል መፍትሄ ከሆነ የምታስበው ከችግሩ ትንሽ ፈቀቅ ማለት አለበት መድረክ ላይ ከሚናገሩ ስራዎቻችን ከሚያቀርቡ ሰዎች ጋር ረጃጅም ስብሰባዎች ነበር ማረገው መጀመሪያ አላማዬን ነበር ማስረዳው ማለት ነው አው ልክ ነሽ በቃ እኛም ግራ ገብቶን ነው የምንጠራበት ቦታ እንድንናገር የምንፈልገው ይሄ ነው ይሄ ለዩቲዩብ አይሆንም ነው የምንባለው ምናምን ይሉኛል ማለት ነውና ዋቴቨር በቃ እኔ ካንቺ ጋር ነኝ ምናምን ይሉኛል ከዛ መድረኮች ተዘጋጁ የስነ ጽሁፍ መድረክ ነው የስነ ጽሁፍ አው የኪነ ጥበብ ምሽት ነገር ነው ትንሽ ይዘቱ ለየት ይላል ብሔራዊ ቲያትር ነበር ማዘጋጀው ከዛ መድረኩ ላይ ሲሆን ግን ይለያል አንደኛው ትኬት መሸጥ ራሱ በጣም ከባድ ነው የምትለጥፈው እንትን ለየት ካላለ ማለት እቺ የማርኬቱ አካል ሆነች እና ጀማሪ ደግሞ ነህ ለዚህ ዘርፍ ማለት ነው እሱንም አመንኩበት የባለቤቴ ምና በጣም ትልቅ ነው እዚህ ጋር የሆነ ነገር ስጀምር በቃ አምነሽበታል ወይ ትፈልጊዋለሽ ወይ ነው እንጂ ደሞዝተኞች ነን ሴቭ ያረግነው ነገር አውጥቼ ምናምን ነው ዛጋ ኢንቨስት ማደርገው በሚችለው ነገር በቃ የሚታዘዘኝም ብዙ ስታፍ ቀጥረህ አይደለም የምታሰራው በቃ ኔትወርክን ጓደኞች እህቶች ወንድሞች ምናምን ነው የሚቸገሩትና እንደዛ ያረግን በጣም ትልቅ ቆንጆ መድረክ አዘጋጀን ከዛ ግማሹ ተናጋሪ ኮምፕሊትሊ ሌላ ታሪክ ውስጥ ገብቶ ይወርዳል ማለት ነው ከሰጠው አጀንዳ አንፃር ኦዲየንሱ ያለው ያጨበጭባል በደንብ ግን እኔ የምፈልገው ነገር ያ አይደለም በቂ አለ ብዬ ስለማስብ እኔም እንደዛ አይነት መድረኮች ላይ ሄዳለሁ አጨበጭባለሁ በቃ እኔ በዚህኛው መንገድ አይደለም ኮንትሪቢዩት ማድረግ የምችለው የምፈልገው ብዬ ስላሰብኩኝ ከዛ ድጋሚም እንደዛ ሲሆን ከዛ ደግሞ ግማሹ ይቀርባል በደንብ በቃ የሚያስቀይም አቀራር ይቀርባል ሰው ኦዲየንስ ኤክስፔክት ያረጋቸዋል ማስታወቂያቸው ምናምን ይደረግና ከዛ አዳራሹ ሞልቷል አልሞላም ብለው ቼክ ያደርጋሉ ከዛ ሞቅ ካላለ ይቀራሉ ሰበብ ይሰጡሃል ማለት ነው ላስት ሚኒት ላይ 10 ደቂቃ በኋላ ስቴጅ ላይ ነኝ ያለ ሰው እንደዛ ከዛ ዲስአፖይንትም የሚሆኑ ኦዲየንሶች ይኖርዋል ማለት ነውና በጣም ቻሌንጅ አደረገኝ አሉ ቀስ ይያል ስራዎቹን እናወጣቸዋለን እንጂ ላይ ያሉ እና አንዳንዶቹ በጣም ጠቃሚ ናቸው
ስለዚህ ኢቨንቱ ከዚህ በላይ እንደማያስኬደኝ ደግሞ ተሰማኝ። አንደኛ በጣም ብዙ ኢንቨስትመንት ይፈልጋል ለማልመድ እኔ የምፈልገውን ነገር ለማልመድ። ከዛ ደግሞ ሚዲያ በቀላሉ ኮላቦሬት አያደርግልህም። እንደምታውቀው ያለ ሚዲያ ፕሮሞሽን አሁን አይታሰብም አይደለ? ስለዚህ ሚዲያው ኮላቦሬት የሚያደርገው ከምን ጋር ነው? ራሳቸው ከያዙት ፕሮዳክት ጋር ነው፣ ከሚቀጣጠለው ነገር ጋር ነው እንጂ አንተ እዚህ ጋር የሆነ ነገር ይዘህ መተህ አይሆንም ማለት ነው። ስለዚህ ተደራሽነት ይቀንሳል፣ ሞር አቅም ፋይናንስ ይፈልጋል እና በጣም ቆሜ ግድ ማሰብ ነበረብኝ እዛ ጋር። እንደ አዲስ ደግሞ ሌላ መንገድ ማሰብ ጀመርኩ። ከዛ ዩቲዩብ አሰብኩኝ። የራሴ ሚዲያ ካለኝ አንደኛ አንዱ ሚዲያም ራሱ ዩቲዩቡ ይሆናል። ኢቨንቱንም ደግሞ ብሰራ ሌላም ነገር ፕሮዳክት ቢኖረኝ የራሴ ፕሮሞሽን ቻናል ይኖረኛል። ከዛ የሆነ ነገር በራሴ ሪሰርች ለማድረግ ሞከርኩ። ከዛ መሰራው ነገር ምንድነው የሚሆነው የሚለውን ማሰብ ስራዬን እየሰራው ጎን ለጎን ማለት ነው። የመጀመሪያው ዙር ትሬኒንግ አለፈኝ ወጌሻ በሚገርም ሁኔታ። ፋይናሊ ሁለተኛው ዙር ማስታወቂያ ሰሙ ማለት ነው። ብቻ ሄዱ ማኪና አገኘኋት። እሷ በጣም ጥሩ አስተናገደችኝ። ከዛ ጨራረስኩ ማለት ነው እና በቃ ለኔ ሞመንቶቹ ተገናኙልኝ። አንደኛ በመሀል የወሰድኩት ጊዜ በደንብ ለማሰብ መሰራውን ነገር ለማጥናት ምናምን ረድቶኛል። ከዛ ትሬኒንጉ ደግሞ ለሚጎለኝ ቴክኒካል ነገር በደንብ በቂ ነገር አገኘሁበት ማለት ነው። ትሬኒንጉን ስመዘገብ ኢቭን ለባለቤቴ አልነገርኩትም። አለ ጊዜ አለ አይደል? ገና ከህይወታችን ኢንቨስት ላደርግ ነው፣ ገንዘብም አለው። ግን በቃ ከፈልኩኝ ትሬኒንግ ልጀምር ነው አልኩት እና በቃ ፕሮሰስ ነው። አንዱ ላይ የሆነ ነገር ካገኘሽ ነገ ደግሞ ፕላስ እያደረገልሽ ነው የሚሄደው። አሪፍ ነው ምናምን አለኝ። ከዛ ዶንኪ ሲሆን እንደሆነ ያወቀው እዚህ እንትን ሹራብ ሸልማችሁን አልነበረ ቶሎ የተመዘገብ ነው። የዛ ቀን እንደዚህ አርጌ ምናምን ገባው ቤትና ሼጋ ነው ምናምን በጣም ይወዳል በነገራችን። ቴንክ ዩ እግዚአብሔር ያክብርልኝ። ስኳር እኔም አሁን ትንሽ ቢመጣልኝ ደስ ይለኛል ግን እሺ ስታንድ አፕ ኮሜዲም ላይ ነበር በቀደም እውነት አብረን የገባነው። እግዚአብሔር ያክብርልኝ። መጣው ድሬዳዋ መጣው። የነገው ቅዳሜ ሚያዝያ 12 ከቀኑ በ11 ሰዓት ድሬዳዋ እመጣለሁ በስታንድ አፕ ኮሜዲ እናንተን ለማዝናናት። ይሄ የወጣቶችና ስፖርት ኮሚሽን አዳራሽ አለ አይደል? ትልቁ አዳራሽ። አረ ወገን እኔ መጥቼ እናንተ እንዳትቀሩ መሙላት አለበት። ድሬዎች በደንብ እንስቃለን። 11 ሰዓት ቅዳሜ ለ1 ሰዓት ከ30 ደቂቃ ያክል ሳቅ አጠራቅማችሁ ጠብቁኝ። ቦታ ለመያዝ በ9115 ደውሉ። የባቡሬን ቲኬት ለያዝ። መጣው እግዚአብሔር ያክብርልኝ። በጣም ወዳጅህ ነው እና በጣም ደስ አለው። ስለዚህ ያው ትሬኒንጉ እጅግ በጣም ጥሩ ነበር። ተጨማሪ በደንብ ወኔ የሚሰጥ በደንብ ኢነርጂ የሚሰጥ ነበር። በደንብ ደግሞ ኔትወርኪንግም እንድንፈጥር አረገን። ወጥተህ ደግሞ ተመልሰህ ማይመስልህ እንትን ውስጥ ተቀላቀለም ኢነርጂ ታጣለህና ግን እዚህ ጋር የሚፈጠረውን ኮኔክሽን በጣም እንደቀላል የምናየው አይደለም። ትልልቅ ሀሳቦች ይመጣሉ። በቃ በሆነ ጉዳይ ላይ ሰው ይኖርሃልና ኮኔክሽኑም ራሱ በጣም ጥሩ ነው። በጣም ይገርም ነው። እንግዲህ ያየሽ አንደኛ ስቶጂ ዝም ብሎ አይደለም፣ ከጀርባ ብዙ የሄድሽው ርቀት ስለነበር ያ ርቀትም የረዳሽ ይመስለኛል። በጣም የሚገርም ጉዞ ነበረሽ። የአሳይመንት ቪዲዮሽ ሲሰራ ክፍል ውስጥ በጣም የተጨፈጨፈው ያንቺ ቪዲዮ ነበረ። ግን ትንሳኤ ያደረገና ያንቺ የዩቲዩብ ቻናል በመመረቂያው ደግሞ ያልተጠበቀ ያልተገመተ አስደማሚ ቪዲዮ ሰራሽ። አዎ እግዚአብሔር ይመስገን። ሀሳቡ እንዴት መጣልሽ? የመመረቂያ ቪዲዮ ሀሳብ 3 ቪዲዮ ነው የሰራሁት ለመመረቂያ ስሰራ። ኧረ ተይ። አዎ መጨረሻ ላይ የሰራሁትን ነው ያቀረብኩት ማለት ነው። ቪዲዮሽን አሁን ዩቲዩብሽ ላይ ጭነሽዋል? አዎ። ርዕሱን ምን አልሽ? ከራስ እድሜ ቆርሶ መስጠት ቢቻል። የብዙ ሰው ጥያቄ ነው። ትክክል። እከሌ ሲባል ስለ እናቱ፣ ስለ ሚስቱ፣ ስለ ጓደኛው፣ ስለ ተለያየ ስለ መሪ ሊሆን ይችላል ወይ ስለሚያደንቀው ሰው እድሜ በቃ እንደው ከኔ ቆርጦ መስጠት ቢቻል ይላል። ግን እንደሚቻል ግን አያውቅም። ግን ይቻላል ነው። እሱ ነው በጣም ትሪኪው ነገር። ለካ እድሜ ለሰው ቆርሶ መስጠት ይቻላል። እንዴት የሚለውን የዩቲዩብሽ ስም ምንድነው? እምቦሳቲው። እምቦሳቲው በእንግሊዝኛም እምቦሳ በአማርኛም እምቦሳ። አሁን በአሁኑ ሰዓት ያለው ሰብስክራይበር ቁጥር በጣም ትንሽ ነው። ከ100 እስከ 200 ባለው ውስጥ ነው። ግን የ10,000 ሰብስክራይበር እዳ አለብኝ። ባለፈው የማዕበል እንዳሻውን ቲዩብ ሰብስክራይብ አድርጉልን ብለን ጥያቄ እንዳቀረብን በጣም በሚያስገርም ፍጥነት 30,000 ሰዎች ናቸው ሰብስክራይብ ያደረጉት። አሁን ወደ 33,000 ሰብስክራይበር ደርሷል። ይሄ ቀረጻ በሚሆንበት ሰዓት ማለት ነው። እግዚአብሔር ይስጥልን፣ በእውነት እግዚአብሔር ያክብርልን። ከልብ ነው የምናመሰግነው። አሁንም እንዲሁ በሁለተኛ ጥያቄ ደግሞ ዛሬ በወጌሻ ሁለተኛ ዙር አንደኛ ወጣ
መርሃ ግብሩን ያጠናቀቀችው በአካል ካሉ ተማሪዎች መካከል ሙሉነሽ ዘበነ ነች። ለምንወዳቸው ሰዎች ከኛ እድሜ ቀንሶ መስጠት እንደሚቻል የሚያሳይ አሳማኝ የሆነ ምርጥ ቪዲዮ አላት። እሱንና ሌሎቹንም ቪዲዮቿን ኢንጆይ አድርጉ። 10000 ሰብስክራይበር እዳ ስላለብን የተወደዳችሁ የዶንኪቲዩብ ምርጦች 10000 ሰዎች ይህንን የዩቲዩብ ቻናል ሰብስክራይብ እንደምታደርጉ አምናለሁ፣ ተስፋ አረጋለሁ። እዳይን ክፈሉልኝ ለማለት ነው። ሙሉዬ በዚህ አጋጣሚ በታመሰግኛቸውን ሰዎች ደግሞ እናመስግንና እንጨርስ ቆይታችን። ባለዳ የሆነ ሰው እንግዲህ ምስጋናው በጣም ይበዛል። ስም አልጥራ ማለት አልፈልግም፣ ግን ስም ጠርቼ ደግሞ መዘላቸው ሰዎች ይኖራሉ። ከወዲሁ ይቅርታ መጠየቅ ፈልጋለሁ። መጀመሪያ ያው እግዚአብሔር ይመስገን የሁሉ ነገር ባለቤት እግዚአብሔር የተመሰገነ ይሁን። በተጓዝኩበት ሁሉ በታመንኩበትም በወደቅኩበትም ባዘንኩበትም ሰዓት መደገፊያዬ ወላዲተ አምላክ ነበረችና ስሟ ለዘላለም በቃ በትውልድ ሁሉ አንደበት ተመስገንልኝ። ከዛ በመቀጠል ባለቤቴን በጣም አመሰግናለሁ። በቃ ከእግዚአብሔር በታች ዛሬን ያየሁት በሱ ነው። እግዚአብሔር የተመሰገነ ይሁን፣ ያጣመረን አምላክ ይክበር። ባለቤቴን በጣም አመሰግናለሁ። እጅግ በጣም ወዳለሁ። ቤተሰቦቼን በአጠቃላይ እናት አባቴን፣ እህት ወንድሞቼን ሁሉንም አመሰግናለሁ። የባለቤቴንም ቤተሰቦች እንደዚሁ አብሬያቸው ያደኳቸውን እህትና ወንድሞቼን እነሱንም በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። ሰው በሚግባባበት ቃል ለመግለጽ ያህል ጓደኞቼ የምላችሁ እህቶቼ ሁላችሁም ራሳችሁን የምታውቁ በያላችሁበት በህይወት ዘመናችሁ የመነዘረ ይክፈላችሁ ሁሉንም ማለት እፈልጋለሁ። እሺ አንተንም የዶንኪቲዩብ አባላትንም አብረውኝ የተማሩትን ሁለተኛ ዙር የወጌሻ ተማሪዎችንም ሁሉንም አመሰግናለሁ። በተሻለ ስራ እንደምንገናኝ ተስፋ አደርጋለሁኝ። መጣው ድሬዳዋ መጣው። የነገው ቅዳሜ ሚያዝያ 12 ከቀኑ በ11 ሰዓት ድሬዳዋ መጣለሁ በስታንድ አፕ ኮሜዲ እናንተን ለማዝናናት። ይሄ የወጣቶችና ስፖርት ኮሚሽን አዳራሽ አለ አይደል? ታላቁ አዳራሽ። አረ ወገን እኔ መጥቼ እናንተ እንዳትቀሩ መሙላት አለበት። ድሬዎች በደንብ እንስቃለን። 11 ሰዓት ቅዳሜ ለ1 ሰዓት ከ30 ደቂቃ ያክል ሳቅ አጠራቅማችሁ ጠብቁኝ። ቦታ ለመያዝ በ9115 ደውሉ። የባቡሬን ቲኬት ለያዝ። መጣው